ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ በሌላ ቪዲዮ መጥቻለሁኝ። እንግዲህ ዛሬ ቀለል ያለችና ቆንጆ ቁርስ እንሰራለን። ይኸው እንግዲህ ግብአቴንም አሳያችኋለሁ። አቮካዶ እና ስፔናች፣ ቤቢ ስፔናች አለኝ። መሽሩም አለኝ ወይም ደግሞ እንጉዳይ፣ እንቁላል፣ 2 እንቁላል፣ 1 አቮካዶ እና ቦፌ ቃሪያና ነጭ ሽንኩርት። እነዚህን ግብአቶች ተጠቅሜ በጣም ጤናማ የሆነ ቆንጆ በልታችሁ የማጠግቡት ለጤና ተስማሚ ለመቀነስ የምትፈልጉ ሰዎች ካላችሁ ማለት ፕሮቲን መብላት ያው የተሻለ ነው ከሌሎች በተለይ ስፔሻሊ ካርቦሃይድሬት ብዙን እንትን የምንል ከሆነ ያው እንግዲህ እና ለእኔ የጠቀመኝን ነው እዚህ ጋር እኔ ይዤላችሁ የመጣሁት። ውድ ቤተሰቦቼ ትወዱታላችሁ። አሁን ወደ ስራ እገባለሁኝ። ሁሌም ከጎኔ ላላችሁ ለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። በጣም አጠር ያለች ፈጠን ያለች ጤናማ የሆነች የምግብ አሰራር ነች እና ቺያ ሲድ አለ ደግሞ ቺያ ሲዱን ረስቸው ነበረ። ቺያ ሲድ አለ። እሱንም አድርገን እንግዲህ አብረን ሰርተን አሳያችኋለሁኝ። አብራችሁን ሁኑ፣ የትም እንዳትሄዱ ውድ ቤተሰቦቼ። እንግዲህ ወደ ስራ እገባለሁኝ። አሁን ግብአቶቼን ላሳያችሁ። ወደ ግብአቶቻችን እንግዲህ ቁርሳችንን ለመስራት እዚህ ጋር ስፔናች አለ፣ እዚህ ጋር 2 እንቁላል አለ፣ እዚህ ጋር ደግሞ ቦፌ ቃሪያ የተከተፈ የተወሰነ የተከተፈ አለ፣ እዚህ ጋር ደግሞ መሽሩም እና 1 አቮካዶ አለ። እነዚህን ግብአቶች ተጠቅመን እንግዲህ ቆንጆ የቁርስ አሰራር ጤናማ የሆነ ለማንኛውም ሰው መመገብ የሚችለው ቆንጆ የሆነ እና ሁሉም እዚህ ጋር ጽድት ተደርገው ተጣጥበዋል። አሁን መጥበሻዬን ጥዳለሁኝ። ዘይት 1 የሾርባ ማንኪያ እንኳን የምትሆን አልጨመርኩኝም። እዚህ ጋር መጀመሪያ ቃሪያውንና ነጭ ሽንኩርትን ያደረኩት እነሱን ለብ አደርጋቸዋለሁ። አሁን ደግሞ ቤቢ ስፔናችን ጨምሬያለሁ። ስፔናችን ጨምርና እንደዚህ ለብ አደርጋለሁ። ለብ አድርጉ። ዘይት በጣም በትንሹ 1 የሾርባ ማንኪያ ያልሞላ ግማሽ የምትሆን ነው ጠብ ያደረኩት። እንደዛ አድርጌ ይሄንን እንደዚህ ለብ ካረኩት በኋላ እንቁላሌን ደግሞ አሁን መታለሁ። አሁን ይሄ በዚህ መልኩ በቅቶታል። ይሄንን አወጣዋለሁኝ። እንግዲህ ከዚህ በኋላ ደግሞ እንቁላሌን ጠብሳለሁ ለብቻው ማለት ነው። ይሄ እንደምታዩት በዚህ መልኩ ቆንጆ ሆኖ ደርሷል ማለት ነው። እንግዲህ በጣም ቀላል ፈጣን ለፍጥነት የምንፈልገው ከሆነ ዳይት ለማድረግ የምትፈልጉ ካላችሁ በጣም ፈጣን ነው፣ ጤናማ ነው። ስለዚህ በዚህ መልኩ ደግሞ ሰራ አድርጋችሁ በጣም ትንሽ ግብአት ነው የጨመርኩት አይታችሁ እንደሆነ ከቃሪያም ላይ በጣም የተወሰነች ሩብ ማትሆን ነች። እንቁላሏም 2 እንቁላል ነች ማለት ባለው ሰው በአቅሙ ሁሉን ነገር ማድረግ ይችላል። እሱን እያልኩኝ ያለሁት አሁን እንቁላሉ ስፔናቹና ቃሪያው እንደዚህ ተዘጋጅቷል። አሁን ደግሞ ማዘጋጀው አቮካዶን ነው ማለት ነው። ብቻ ባለው ግብአት ቤታችን በምናገኘው ግብአት ጤናማ ነገሮችን መስራት እንችላለን። እንግዲህ ከቁርሷ ደግሞ ቀጥዬ ደግሞ ለጾም ለየብቻ የጾም ደግሞ እዚች ጋር እንደምታዩት እንግዲህ
ቆንጆ አድርጌ የአትክልት ሰላጣ ምናምን ልሰራ እያዘጋጀው ነው። እዚህ ጋር ገንፈል አድርጌዋለሁ። እዚህ ጋር ያው ቀይ ስር፣ ካሮት፣ ድንች ነው። እዚህ ጋር ደግሞ መሽሩም፣ ቦፌ ቃሪያ እና ብሮኮሊ አንድ ላይ አዘጋጅቻለሁኝ። እነዚህን ደግሞ ለብቻቸው አዘጋጃቸዋለሁኝ። እንግዲህ ውድ ቤተሰቦቼ ያው እንግዲህ ጤናማ የሆኑ ነገሮችን እያመጣጠንን እንድንመገብ እንግዲህ እኔም የምሰራውን በቤቴ ለእናንተ እያሳየኋችሁ ነው ያለሁት። እናንተ ደግሞ እንግዲህ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ ውድ ቤተሰቦቼ። እንግዲህ ይህንን ደግሞ ጥብስብስ አደርገዋለሁ ከሽንኩርት ጋር ከነጭ ሽንኩርት ጋር ጥብስብስ ስለማደርገው እና ትወዱታላችሁ። በጣም ቆንጆ ነው፣ ጤናማ ነው። ስለዚህ እንግዲህ በኋላ ደግሞ ከመጨረሻ ላይ ደግሞ አሳያችኋለሁ ጠባብሼ ሁሉንም አንድ ላይ። ኦሊቭ ኦይል ትንሽ አድርጌያለሁኝ። አሁን ያላችሁ ቃሪያ እና ነጭ ሽንኩርትና ሽንኩርት 4 ራስ ነጭ ሽንኩርት ትንሽ ግማሽ ሽንኩርት አድርጌ እንደዚህ ጠበስ አደርገዋለሁ። እንዲህ ስታደርጉት በጣም ጣዕሙ ልዩ የሆነ ነው የሚሆነው፣ ቆንጆ ነው የሚሆነው። አሁን ይሄንን እንደዚህ አደርጋለሁ። እንግዲህ በጎን ጋር ደግሞ እንደዚህ በስራ ያኛው እንቁላል አለው ቁርሱ። ይሄ ደግሞ ለማይጾም ሰው እና ትወዱታላችሁ። በጣም ቆንጆ ነው። እቺን ደግሞ ለብ እናረግና ጥብስ እናረጋታለን። ከዛ በኋላ ሰላጣችን ደረሰ ማለት ነው። ትወዱታላችሁ ቤተሰቦች። እንግዲህ አሁን ያው ጾም ወቅት ስለሆነ በብዛት ያው የምንመገበው እንግዲህ እሱን ነው። ለዛ ነው አሁን ትንሽ ጨው መሰልሳለሁ በትንሹ ሳይበዛ። እንግዲህ ይሄኛውም ሰላጣ ይሄንን ይመስላል። ያ ደግሞ እንግዲህ ያያችሁት ያኛው አቮካዶ አለው፣ እንቁላል አለው፣ ሁሉም የተመጣጠነ ነገር ነው። ይሄም ደግሞ በራሱ ራሱን የቻለ ቆንጆ የሆነ እንግዲህ ከሁለቱም ግራና ቀኝ እንግዲህ ይህንን የመሰለ አንድ ላይ ሰርቻለሁ። ትወዱታላችሁ። እናንተም እንግዲህ በምታገኙት አትክልት ነገሮችና እንዲሁ የተለያዩ ፕሮቲኖችን በማድረግ መሞከር ትችላላችሁ። ወዳችኋለሁ። ከዛኛው ጋር ደግሞ አቀርበዋለሁ። ዘይት እንዳይጠጣብኝ እኔ ብዙ ዘይት አላደረኩም። ይኸውላችሁ ኮሊፍላወሩ ምንም ነገር ዘይት የለውም። በጣም ትንሽ ነገር ነው በቃ እንትን ያደረኩት። በጣም ቆንጆ ነው። የነጭ ሽንኩርቱ፣ የቃሪያው፣ የሽንኩርቱ ቃና ቆንጆ አድርጎታል። ይኸው ይሄኛው ሰላጣ ደግሞ እንደዚህ ደርሶልኛል። የአትክልት ሰላጣ ነው። በጣም ቆንጆ ነው። ይኸው እንደምታዩት እንግዲህ እንደዚህ አድርገን ቆንጆ ሲሰምሲል ትንሽ አድርጌበታለሁኝ። በጣም ቆንጆ ጤናማ የሆነ የቁርስ አሰራር ነው። እንግዲህ ትወዱታላችሁ። እናንተም ደግሞ ባላችሁ ግብአት መሞከር ትችላላችሁ። ማግኘትም የምትችሉ ማድረግ ትችላላችሁ። ውድ ቤተሰቦቼ ያው ስለምንማማርበት ነው። ጤናማ የሆነ ነው። እንግዲህ ለዛሬ ይዤላችሁ የመጣሁት የቁርስ አሰራር ይሄንን ይመስላል። ሰላም ሆኖልኝ ውድ ቤተሰቦቼ፣ በጣም አመሰግናለሁ። ውድ ኢትዮጵያኖች፣ ውድ ኤርትራውያኖች በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ። ከነጽ ኪችን ነው ባይ